በት ያለ ነው ነጭ ሳር ታዩት እንደዚህ ነው ጥቅጥቅ ያለ ነው እርስ በራሱ ተያያዘ ነው መንገድ ያለ ራሱ አይመስልም ከላይ ሆናችሁ ስታዩት ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንካረማችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ እናንተ ደግሞ ይሄንን ቻናል ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱ በትና የገለጽኩኝ አሁን እንግዲህ ወደ ቪዲዮ ገብተናል ቀጥታ አሁን የምንገኘው አርባ ምንጭ ነው ይሄ አሁን እየገባንበት ያለ ነው ነጭ ሳር ፓርክ ነው የሚባለው በአርባ ምንጭ ነው የሚገኘው እንግዲህ በደንብ አርጌ ውስጡን አስጎበኛችኋለሁ አሳያችኋለሁ እዚህ ጋር ወደ ወይም ደግሞ ወደ አርባ ምንጭ ማለት አገሩን ሳይሆን ምንጩ ወዳለበት ቦታ ነው እየሄድን የምንገኘው እዚህ ፎቅ ውስጥ ገብተን ትኬት እንቆርጣለን ትኬት ከቆረጥን በኋላ ነው ኬላው ይከፈትልናል ኬላው ከተከፈተልን በኋላ ወደ ውስጥ እንገባለን አሁን ትኬታችንን ቆርጠን እንግዲህ ወደ በነገራችን ላይ ከትኬት የቆረጡልን ከናስጎብኝ ነው ያሉን ግን አስጎብኝ አላኩልንም ለምን እንደሆነ አላወቅኩኝም እንዳጋጣሚ ሆኖ ትኬት ስንቆርጥ ከናስጎብኝ ነው የሚለው ግን አስጎብኝ የለንም ዝም ብለን እንግዲህ ያየን ባለባጃጁና አሁን የገቡት ስካውት ነው የሚባሉት እሳቸው እየነገሩን ነው የምንሄደው አሁን እንግዲህ ወደ ፓርኩ ወይም ደግሞ ወደ አርባ ምንጮች ወደሚገኙበት ቦታ ወደ ውስጥ እየገባን ነው በጣም ጥቅጥቅ ያለ ደን ነው በነገራችን ላይ ቀዝቃዛ የአየር ንብረቱ አሁን እየገባን የምንገኝበት ቦታ ነው ሞቃታማ ነው ማለት ነው በጣም ይሞቃል ዝቅ ያለ ቦታ ስለሆነ በጣም ነው የሚሞቀው እንደገና ደግሞ ወደ ባለፈው ሳይቻችኋለሁ የዶርዜ ቪሌጅ እዛ ደግሞ በጣም ቀዝቃዛ ነው እንግዲህ የሚገኘው አርባ ምንጭ ውስጥ ነው እዛኛው በጣም ቀዝቃዛ ነው እዚህኛው ደግሞ በጣም ሞቃታማ ቦታ ነው በነገራችን ላይ እኛ እዚህ ስንመጣ በጣም ብዙ ልብስ ማለት ደራርበን ነበር የለበስነው ልክ ወደ ዶርዜ ቦታ ደግሞ ስንሄድ ደግሞ ይሞቃል ብዬ ገምተን ነበር እንደገና እዛ ስንሄድ ደግሞ ቀለል ያለ ልብስ ነበር የለበስነው በተገላቢጦሽ ነው የሆነው ስትመጡ እንግዲህ ወደ አርባ ምንጩ ማለት ምንጩ ወደሚገኝበት ቦታ ስትሄዱ ቀለል ያለ ልብስ ወደ ዶርዜ ቪሌጅ ስትሄዱ ደግሞ ትንሽ ሞቅ ደራብ ወደ ጃኬት ነገር ለብሳችሁ ብትሄዱ ይመረጣል አሁን እየሄድን ነው ቀጥታ እንግዲህ በመንገድ ስትሄዱ አልፎ እንግዲህ እንደዚህ አይነት ዝንጀሮ ከጫካው ወይ ደግሞ ከዚህ ውስጥ እየወጡ ይሄዳሉ ደንባሮች ናቸው በነገራችን ላይ ደስ ይላል ግን በጣም እንደዚህ ጫካ ምንድነው የሚባለው በጫካ ውስጥ መሄድ ለሚወድ ሰው በጣም ተመራጭ ነው አርባ ምንጭ ሄዳችሁ ብታዩት በጣም ተወዱታላችሁ እየገምታለሁ በጣም ደስ የሚል ቦታ ነው ከፊት ለፊታችን ያው ዝንጀሮዎች ናቸው እየሮጡ ያሉት የሚሄዱት
ቢገባንም ዝቅተኛ ደን ውስጥ ያለነው አሁን ውስጥ ያለው የዱር እንስሳ ጉሬዛ፣ ጦጣ፣ ዝንጀሮ፣ ቀበሮ፣ ጅብ፣ ከርከሮ፣ አሳማ እነዚህ እጽዋት በሎች ናቸው። ከስጋ በሎች ደግሞ ቺታ ወይም ኮኮ ሸማኔ፣ ነብር እና አንበሳ ይገኛሉ። እነዚህ እንቅስቃሴ የሚያደርጉት ማታ ነው። ሶስቱ ስጋ በሎች ባይበልጥ ሞር የምናገኘው እኛ ነን። አመቱን ሙሉ ወሩን ሙሉ ሌሊት ቀን አንልም። ከእነሱ ጋር በብዙ ኪሎ ሜትር እግር ላይ ስለምንጓዝ እናገኛለን። ባይቻንስ እንግዳዎች ምናልባት አዳር ካምፕ ካደረጉ አንድ ሁለት ቀን ካደሩ ሊያዩ ይችላሉ። አጋጣሚ ያለ ከዛ ውጭ ብዙ ጊዜ ካልተራቡ በስተቀር እነዚህ ሶስቱ ስጋ በሎች ቀልቀል አይተሳሉ ማታ የተለያዩ አዕዋፋት አሉ። የተለያዩ የጋብ ዝርያዎች አሉ ዘሎ ስለዚህ እነዚህ አሉ። ስለዚህ ነጭሳር ዋና የሳለማየት ወደ 28 ኪሎ ሜትር እንግዲህ ከላይ ሆነን ወደ ታች የምናንኳ አሳያችኋለሁ። ከላይ ይሄንን ነው እንግዲህ በዚህ ውስጥ ነው እየሄድን ያለ ነው። ከላይ ሆነን ስታዩት እንደዚህ ነው፣ ጥቅጥቅ ያለ ነው፣ እርስ በራሱ ተያያዘ ነው። መንገድ ያለ ራሱ አይመስልም። ከላይ ሆናችሁ ስታዩት እንግዲህ እኛ ያለ ነው እዚህ ውስጥ ነው፣ በዚህ ውስጥ ነው እየሄድን ያለ ነው። በጣም የሚገርም ነው። እንግዲህ መንገድም ያለውም አይመስልም ስታዩት ከላይ አይደለ። እንግዲህ ውስጥ ነን ያለ ነው እኛ። ከላይ ደግሞ ከታች ሆናችሁ ወደ ላይ ስታዩት ደግሞ ያንን ነው የሚመስለው። እንግዲህ ከዛ ላይ ሆነን ነው ያየነው። አሁን እንግዲህ ከላይ ሆናችሁ ያያችሁትን ቦታ ነው እየሄድን ያለ ነው። እንትኖቹ ባህር ዛፎቹ ወይም ደግሞ እነኚህ የምታዩቸው ጽዶቹ ወይም ደግሞ አትክልቶቹ እርስ በርስ የተያያዙ ናቸው፣ እንደ ሰንሰለት የተያያዙ ናቸው። በነገራችን ላይ ተፈጥሮ ለሚወድ ሰው በጣም የሚያምር ቦታ ነው። የመጨረሻውን ዛፍ ሲቆርጥ የመጨረሻውን ምንድነው የሚለው?
በጣም ነው የሚያምረው። እንግዲህ አረፍ ስታዩት ከቀስ እያልኩ ነው ማሳያችሁ። እርስ በራሳቸው የተያያዙትን ነው ማሳያችሁ። እንግዲህ ከላይ ሆነን ያየነውን ነው ከውስጥ ሆኜ እያሳየኋችሁ የሚገኘው። እንግዲህ መንገድ መሄጃ የሌለው የሚመስለው ይሄ ነው እንግዲህ ከውስጥ ሆናችሁ ስታዩት። መሬቱ ራሱ ቅጠሎቹ ረግፎ በጣም ነው የሚያምረው። እንግዲህ እንደነገሩን ከሆነ ይሄ ያለንበት ቦታ አካባቢ ይሄ ያለንበት ቦታ ነጭ ሳር ብሔራዊ ፓርክ ነው የሚባለው ነው ያሉኝ ስካውቱ እንደነገሩን ከሆነ። አሁን የገባን ያለነው አርባ ምንጮች ወዳሉበት ቦታ ነው የገባን የምንገኘው። በነገራችን ላይ አርባ ምንጮች ብቻ አይደሉም ያሉት እስከ 52ም ከዛም በላይ ሊሆኑ ይችላሉ ብለውናል። አሳያችኋለሁኝ እየሄድን ከዚህ ጀምራሉ እንግዲህ ምንጮቹ ውሃዎቹ በጣም ግን ጽድት ያለ ውሃ ነው እያየን እየተመለከትን የምንሄደው።
እዚህ ውስጥ ራሱ አሳ አለ። ትናንሽ አሳዎች አሉ። የሚታያችሁ ከሆነ ትንንሽ አሳዎች ይታያሉ። ሲርመሰመሱ ይታያሉ። ውስጡ አሳዎች አሉ። እንደገና ደግሞ ጽድት ያለ ውሃ ነው። በጣም ነው የሚያምረው። እንግዲህ ከምንጮቹ አንዱ ይሄኛው ነው። ትናንሾች እዚህ ይቀራሉ። ትላልቆች ይቀራሉ። ከዛም ከገባንበት ጀምሮ ነው ጥቂት እንደዚህ ነው። ብዙ ሰው ግንዛቤ የሚወስደው ምንድነው ምንጭ ሲባል ቀጥታ ማለት እንዲህ የሚፈልቅ ይመስላችኋል። ይሄ አይደለም። ከየድንጋይ ስር ነው የሚወጣው። እንደዚህ ነው የሚወጣው። አሁን ይሄ ተገነባ አንድ 3 ነው ምናምን አመት ሆኗል። ይህ ከተማው ህዝብ እየጨመረ ሲመጣ ውሃውን የሚመጣው እዛ አሽጎ ወርሰው ይጋን ይላል። ምንጮቹ በብዛት ያሉበት ቦታ ጋር ነው አሁን የምናያቸው። ከየት ጋር እንደሚፈልቁ አሳያቸዋለሁ። ከየድንጋዩ ስር ነው የሚፈልቁት ምንጮቹ። አዎ ከዚህ ውስጥም ይታያል። ቀስ ያለ የሚወርደው ይታየናል። ከየድንጋዩ ስር ነው የሚወጡት ብለውኛል ምንጮቹ። ከድንጋዩ ስር ነው የሚፈልቁት ምንጮቹ። አርባ ምንጭ የተባለበትን ምክንያት ያው እንግዲህ አርባ ምንጭ አለ በሚለው ነው። ግን እስከ 52 እስከ 60 ሊጠጋ ይችላል ብለውኛል ሲነግሩኝ። ከነዚህ ውስጥ ነው እንግዲህ ከየድንጋዩ ስር እንደምትመለከቷቸው ከዛ ውስጥ ነው እንግዲህ ውሃው እየፈሰሰ የሚወርደው። ከነዚህ ውስጥ ነው የሚወርዱ ውሃዎቹ። ይሄ አሁን ማሳያችሁ ከዚህ ውስጥ አሁን ከዚህ ከድንጋይ ውስጥ ውሃ አለ ይወርዳል። እንደዚህ ለጉብኝት ስትሄዱ ብዙ ጊዜ ስካውቶች ይመደቡላችኋል። አብረዋችሁ ነው ጫካ ውስጥ የምትሄዱት፣ ብቻችሁን አትሄዱ። እሱ ነገር በጣም ነው ደስ የሚለው። እንግዲህ ያው ከዚህ ውስጥ ከየድንጋይ ውስጥ ነው የሚወጡት ምንጮቹ። ያው እንደምትመለከቱት ብዙ ናቸው። እንግዲህ ከየድንጋይ ውስጥ ነው እየፈለቁ የሚወጡት።
እዚህ ውስጥም አለ፣ እዛ ጋም አለ፣ እዚህ ጋም አለ። ይሄ የምንመለከተው ውሃ ጽድት ያለ ውሃ ወይም ጥርት ያለ ውሃ የአርባ ምንጩ እዛ እንግዲህ የሚገኙ በኮባ ላይ ሆኖ ስታዩት እንዴት እንደሚያምር እንግዲህ ስንሄድ እንግዲህ ጉሬዛም አለ ውስጥ እንግዲህ ጉሬዛም እናያለን እየሄድን ውስጡ ጫካ ውስጥ ጉሬዛዎች በብዛት ይገኛሉ። ይሄ የምንመለከተው ባህር ዛፍ ስሩ 3 ይሆናል። ከታች ያለው ስሩ ወይም ደግሞ ግንዱ 3 ይሆንና እላይ ላይ ግን ይገናኛሉ። ሶስቱም እላይ ላይ ይገናኛሉ። የሚገርም እኮ ነው። ከታች እንደምትመለከቱት ግንድ 1 አለ፣ ግንድ 2 አለ፣ ሶስተኛው ግንድ ዛጋ አለ። ግን ዞሮ እላይ ይገናኛሉ። የሚገናኙበት ቦታ ላሳያችኋለሁ። እዚህ ጋር 1 2 ላይ የተገናኙ ናቸው እነኚህ ሁለቱ። ሶስተኛው ይሄኛው ይሄ የምንመለከተው ሶስተኛው ነው። በዚህ ጋር ይሄድና ወደ ላይ በላይ ሄዶ ይውላችሁ እዛ ጋር ይገናኛሉ። አንድ ላይ ናቸው። በቃ ተሳስረው ያሉ ናቸው። የሚገርም ተፈጥሮ ነው እንግዲህ። ያው እንግዲህ እዛ ውስጥ ፓርክ ውስጥ እንግዲህ እንደነገሩን ማለት ይቆርጡና ለእንትን ይጠቀሙባቸዋል። ለከሰል ይጠቀሙባቸዋል ማለት ነው። እንደ ተፈጥሮ ያው ዥዋዥዌም አለው እዚህ እንግዲህ ያው እንግዲህ እነኚህ ብዙ ጊዜ እየመጡ እየጨፈጨፏቸው ለከሰል ይጠቀሙባቸዋል ብለውናል። ጉሬዛ እንግዲህ ይውላችሁ ፊት ለፊት አለ ባህር ዛፍ ላይ
በብዛት አሉ። ጉሬዛዎቹ አሉ በብዛት እዚህ ይገኛሉ። እዚህ ጋርም አለ። እንግዲህ እዚህ ጋርም አለ፣ እዚህ ጋርም አለ። ጉሬዛዎች አሉ ቁጭ ብለው እየተመለከትን እንገኛለን። እዚህ ጋር ደግሞ እንግዲህ ልጆች ዋና ይዋኛሉ። እነሱን አሳያቸዋለሁ ሲዋኙ። በጣም ግን ጽድት ያለ ንጹህ ውሃ ነው እየተመለከትን ያለ ነው። ልጆች ዋና ይዋኛሉ እዚህ።
ስልክ